የተከበራችሁ አባቶች ወንድሞች እህቶች የዛሬው የኹጥባው ርዕሳችን መጨረሻው ሲያምር ነው አዎ ሁሉም ነገር የሚያምረው ሁሉም ነገር ለስኬት የሚበቃው መጨረሻ ሲስተካከል ነው አሁን ያለንባቸው ጊዜያት ወራቱ 12ኛ ወር ነው ኸይር ነገር ስንሰራ በዚህ አመት ቆየን ዙልሂጃን አላህ ወፈቀን አሳለፍነው 10 ቀናቶቹ ኺትማውን እናሳምረው ይሄንን አሳምረን ለቀጣይ ደግሞ አዲስ ወር አንደኛው ወር ብሎ የሚመጣው ሙሐረም ሲመጣ ደግሞ ራሳችንን ከዛኛው አመት ይሄኛው አመት ላይ እንዴት አዲስ ራሴን ተለውጬ እንዴት መጓዝ አለብኝ ብለን እንድናስብ ነው የዛሬው መጨረሻው ሲያምር በሚል ርዕስ የተዘጋጀ ኹጥባ ቀደምቶቹን አስጨንቋቸዋል ምን የኻቲማ ጉዳይ ዛሬ ባለንበት ሁኔታ አይደለም በምን ሁኔታ እንደምንሄድ አናውቅም ሁሉም ባለበት እንደዚህ ጀማ አምሮበት መስጊድ እየተመላለሰ አላህ ወፍቆት በዚህ ከሄደ እድለኛ ነው ነገር ግን ማንንም ሰው ምን አቅም መጨረሻውን አቅም እኔ አንድ ሰሃቢይ ነበር በነብዩ አለይሂ ሰላቱ ወሰለም ዘመን ሱረቱ አሊ ኢምራን በቀራ ሲወርድ ሲጽፍ የነበረ ኋላ ግን ይሁዶች ይሻሉኛል ብሎ ጭብጨባ ምኑ ሲበዛበት ወደ ይሁዶች ሄዱ የሙሐመድ ሰሐፊ ብለው አጅቦ ተቀበሉት ሞት አይቀርም ሞት መጣ ቀበሩት ምድር ግን አልፈልግህም አለችው ተፋችሁ ይሄ ሙሐመድ ጓዶች ናቸው የሚያደርጉት አሉ ይሁዶቹ ሌላ ቦታ ቀበሩት አሁንም ምድር ተፋችሁ በሶስተኛ ሌላ ቦታ ቀበሩት አሁንም ተፋችሁ አልፈልግህም ማለት ሱረቱ አሊ ኢምራን በቀራ ሲወርድ አብሮ የነበረ ኻቲማ ሲበላሽ ከባድ ነው መጨረሻው ጀናዛውን እንስሳቶች አሞራው ምኑ እየበልተው የጨረሱት አላህ ኻቲማችን አላህ ያሳምረን መጨረሻው ማማር ስለ መጨረሻ መጨነቅ በእያንዳንዳችን ላይ እጅግ አስፈላጊ ነጥብ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አነስ ኢብኑ ማሊክ ባስተላለፉት ሐዲስ ምን አሉ اذا اراد الله بعبد خيرا الله عند ለባሪያው ኸይር ነገር ሲፈልግለት استعمله አሉ ያሰራዋል አሉ استعمله قالوا وكيف يستعمله እንዴት ነው ብለው ጠየቁ ሰሃቦች يستعمله ማለት ምን ማለት ነው ሲሏቸው قال يوفقه لعمل صالح قبل الموت ከመሞቱ በፊት ኸይር ነገር እንዲሰራ አላህ ያደርገዋል ኸይር ነገር ላይ እንዲቀመጥ አላህ ያደርገዋል በኸይር ነገር ላይ እንዲሯሯጥ አላህ ያደርገዋል አሉ ሐዲሱን ኢማሙ አህመድ ትርሚዚ አልባኒ ሰሂሁን ያሉት ሐዲስ ነው ሞት ሩቅ ነው ጋይብ ነው አናቆም መች እንደሚመጣ አናቅም ሁሌም እኛ ለሚጠበቅብን ዝግጁ ነው መቀመጥ ነው አብዱላህ ኢብኑ ሙባረክ ነገ ትሞታሉ ቢባሉ ምን ይሰራሉ ሲባሉ ምንም አሉ ለምን ሁሌም ነገ ሞታለሁ ብዬ ነው የተዘጋጀሁታል ነገ ሞታለሁ የሚለው ሰው ዙሁር ሲሰግድ በስነ ስርዓት ይሰግዳል ዓስር ሲሰግድ በስነ ስርዓት ነው መግሪብ ኢሻ ሱቢ ለምን ሰላተል መወዳ የመሰናበቻው ሰላት ነው መጨረሻዬ ነው ብሎ አሳምሮ ኹሹ የተሟላ ሰላት ይሰግዳል ለምን ለይሄን ነው እኛ ነገ ትሞታላችሁ ብንባል ብናውቀው እዳችንን እንሯሯጣለን ኸይር የተባለ እንሰራለን ግን አናቅም እንደ ሙስሊም ግን ሁሌም ልንዘጋጅ ይገባል ለምን ሞት የሚባለው መከራ ከባድ ነው ነብዩ ላይ መኮ ከበደባቸው እናታችን አይሻ ረዲየላሁ ዐንሃ ስትናገር ኢማም ቡኻሪ በዘገቡት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ሆነው በጣም ጨንቋቸው እጃቸውን ውሃ ውስጥ እየከተቱ ፊታቸውን ያብሱ ነበር እንደውም እና ፋጢማም እና አይሻም ፎጣ ነገር እያደረጉ ጭምር ግንባራቸውን ያደርጉ ነበር ትኩሳቱ ምኑ በጣም ከባድ ነበር ምን ይሉ ነበር ላ ኢላሃ ኢላላህ ከአላህ በስተቀር የሚመለክ አምላክ የለም ኢነ ሊልመውት ሰከራት ለሞት እኮ ስካር አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን እንዲቀጥ አደረጉና فيقول ማለት ጀመሩ في الرفيق الاعلى የላኛው ጉርብትና እያሉ ወደ ላይ መሄድን ወደ አላህ መሄድን መሞትን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፈለጉ hatta ቆቢደ እስከሚያዙ ሰዓት ድረስ ይናሉና ወማለት የደሁ እጃቸውም ዘንበላለች ትላለች እናታችን አይሻ ረዲየላሁ ዐንሃ አባ ሁረይራ ታላቁ ሰሃባ 5374 ሐዲስ ያፈዙት ለዚህ ኡማ ኢልም የሰጡት አባ ሁረይራ ሞት ሲመጣባቸው አለቀሱ ሲጠየቁ እኔ እኮ ለዱንያቸው አይደለም ማለቅሰው ነገር ግን لبعد سفري وقلتي زادي ያሉ የሚሄድበት አገር ርዝመቱና እንደዚሁም ያስኩ ስንቅ ማነሱ የአንድ ወር መንገድ ሂደ የ15 ቀን ስንቅ ብትይዝ የ10 ቀን ስንቅ ብትይዝ ይበቃሃል አይበቃም ማለት አባ ሁረይራ የሚሄድበት አገር አኺራ ረጅም ነው ስንቄ ስራዬ ግን ትንሽ ነው ማን አባ ሁረይራ
ሰዓታቸውን በአጠቃላይ መስጊድ ያሳለፉ የነብዩ አንበሳ ደረሳ ዒልምን ከነብዩ ወሰዱ ለዚህ ኡማ ዒልም የሰጡ አባ ሁረይራ እንዲህ ካስጨነቃቸው እኔና አንተስ ሞት የሚባለው ነገር ደጋጎችን ያስደነቀ ነው ኻቲማ የሚባለው ነገር ደጋጎችን ሰዎች አስደንግጠዋል ቀልባቸውን አሸብረዋል ሱፊያኑ ሰውሪ ታላቁ ሙሐዲስ ረሂመሁላህ በጣም ይፈሩ ነበር ይጨነቁ ነበር እንደሚሉ ነበር አኻፉ አን ኡስለበ الإيمان عند الموت እንደው በሞት ሰዓት መጨረሻ ሰዓት ኢማኔ እንዳይወሰድብኝ ብለው ይሰጉ ነበር ሱፊያኑ ሰውሪ ማለት ሙሐዲስ ናቸው ታላቅ ዓሊም ናቸው ሞት ሲመጣብኝ እንደው ምንድነው ሆኖ ኢማኔ እንዳይወሰድብኝ እኛ ግን ሱብሃንአላህ እንዝናናለና አረጋግጠናል ለራሳችን አይደል ከዛ ምስገው ነገር እናበላሻለን ሰላታችንን እንፎርፈዋለን የሆነ አጋጣሚ ብቻ ወይ ጁማ ጠብቄ ልሰግድ እችላለሁ ወይ ደግሞ የሰው ሐቅ ላይ እንደፈለኩ ሆናለሁ እነዛ ደጋጎቹ ከመልካም ስራቸው ጋር ፍራቻ ነበረባቸው ለምን ከተባለ ይሄ ኻቲማ የሚባለው ነገር የደጋግ ሰዎችን ቀልብ ያስደነገጠና መጨረሻችን ምን ይሁን ብለው የፈሩት ጉዳይ ነው ማናችንም የዛሬው ሁኔታ አናቅም የዛሬው ሁኔታ አናቅም ዛሬ ባለንበት ነገ ምንድነው አናቅም ለምን አንድ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አስታውሱ አብዱላህ ኢብኑ መስዑድ ያስተላለፉት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ኢነ الرجل لا يعمل بعمل اهل النار አንድ ሰው የጀሃነምን ሰው ስራ ይሰራል حتى ما يكون بينه وبينها الا ذراع ስንዝር እስክትቀር አንድ ስንዝር እስክትቀር ድረስ ይሰራና አላህ ወፍቆት فيسبق عليه الكتاب የተጻፈ ይቀድመዋል فيعمل بعمل اهل الجنه የጀነትን ሰው ስራ ይሰራና فيدخل الجنه ጀነት ይገባል ሰው ላይ እንዳፈርድ ነው እከሌሊ ነው እንዳትል መጨረሻውን አታቀም وان الرجل ሌላኛው ደግሞ አለ لا يعمل بعمل اهل الجنه يا الله የጀነት ሰው ስራ ይሰራል حتى ما يكون بينه وبينها الا ذراع በሱና በጀነት መካከል ስንዝር እስክትቀር ድረስ فيسبق عليه الكتاب እስመ ተጻፈ ይቀድመዋል فيعمل بعمل اهل النار የጀሃነምን ሰው ስራ ሰርቶ فيدخل النار እሳት ይገባል አሉ متفق عليه ሊሞት ትንሽ ቀርቶ እከሌ ስትለው ይሄዳል ምን አይነት ሰው ነው አሉ ለማዎቹ ኢኽላስ የሌለው ሰው ለአላህ ሰው ለሰው ቢሰራ ሰው ሲታይ መጀመሪያ ያምራል መጨረሻው ግን የከፋ ይሆናል ኢኽላስ አለመኖር ሪያ ይስሙልኝ እዩ ማለት ከባድ ነው አላህ ይጠብቀን ስለዚህ ሁላችንም ልንጨነቅለት የሚገባ ጉዳይ ነው ታዲያ ኻቲማችን እንዲያምር መጨረሻው ለማማር ሰበቦቹ ምንድናቸው ከተባለ የተወሰኑ ሰበቦችን እንመልከት የመጀመሪያው فمن اسباب الحسن الخاتمه تقوى الله عز وجل አላህን መፍራት ነው في السر والعلن በድብቅም በግልጽም አላህን በብቸኝነት መገዛት እሱን መታዘዝ ከመጥፎ ነገሮች መራቅ በዲናችን ላይ አጀላችን እስኪደርስ ድረስ እስቲቃማ እንዲኖርን አላህን እየተማጸንን ቀጥ ብሎ መሄድ አላህን መፍራት በድብቅም በጋድ በጨለማ በቀን ሰዎች ኖሩ አንኖሩ ማንንም ይሁን ማንንም ኢተቂላህ ሐይሱማ ኩንት አላህን ፍራ አይ ሰዎችን ስንፈርተን ሰው በሌለ ሰዓት ደግሞ አላህ አይኝም ብለን ለአላህ ከሰዎች ያነሰ አመለካከት ሰጥተን የምንጓዝ ከሆነ መጨረሻችን ያስፈራል ኢነል ለዚነ ቃሉ እነዛ ብለው ያሉ ረቡና አላህ ጌታችን አላህ ነው ያሉ ثم استقاموا ከዛም ቀጥ ያሉ ወዲህ ያላሉ ችግር ሲመጣ ወደ አላህ ነው ደስታ ሲመጣ አላህን ማመስገን ነው ችግር ሲመጣ ወደ ጥንቁልና ወደ ተለያየ ቦታ ዲንን በዘይት መሸጥ በዱቄት መለወጥ በሆነ ነገር በተቃራኒ ጾታ ላ የሌለባቸው ቀጥ ያሉ ሰዎች ተተነዘሉ عليهم الملائكه በእነሱ ላይ መላእክቶች ይወረዳሉ መቼ እንደል ሞት ሲመጣ መላእክቶች ይመጣሉ አላ ተኻፉ አትፍሩ እንዳሰቡ ምትሄዱበት ሀገር ጀነት ነው ምቹ ደስታ ያለ ነው ወላ ተሕዘኑ እንዳታዝኑ ትታችሁ ለምትሄዱት ቤተሰቦቻችሁ ንብረቶቻችሁ እንዳታዝኑ ወአብሽሩ ተበሸሩ بالجنه التي كنتم توعدون ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ ይላችኋል ማን የአላህን በብቸኝነት ተገዝተው ለሚሄዱ ሰዎች ኸይር ነገር ላይ መገኘት አቢ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ሰናኢዑል ማዕሩፊ ተቂኡ መሳሪዕ አስሱእ መልካም ነገር መስራት በመልካም ነገር ላይ መገኘት መጥፎ አወዳደቅ እንዳይወድቅ ያደርገዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ እንደምን ይላሉ ቢወድቅ እንኳን መደገፍ ያገኛል
ቢወድቅ እንኳን ሁሌ መልካም ስራ من عمل صالحا فلنفسه መልካም የሰራ ለራስ ነው። ሁለተኛው ኻቲማችን እንዲያምር ሁሌም ቀልባችንን እናስተካክል፣ ስራችንን ለአላህ ማድረግ፣ ከመጥፎ ከምቀኝነት ከመሳሰሉት ነገር ማጥራት ለአላህ ብቻ። ለምን አላህ ትክክለኛ የሚመለከተው ዋናው ቦታ ቀልባችን ነው። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ቅርጽ ወደ ንብረታችሁ አይመለከትም፣ ነገር ግን ወደ ቀልባችሁና ወደ ምሰሩት ስራ አላህ ይመለከታል። ስራው ምን አይነት ስራ ነው? ቀልቡስ ለማን ነይታል? ለአላህ ነው? ለሌላው? ከአላህ የሚደበቅ የለም፣ አላህ ያውቀዋል። ለምን እቺ ሰውነታችን ውስጥ አንዲት ቁራሽ ስጋ አለች። እሷ ከተስተካከለች ሁሉም ይስተካከላል፣ እሷ ከተበላሸች ሁሉም ይበላሻል። አላ ወኢነ ፊል ጀሰዲ ሙድጋ፣ አንዲት ቁራሽ ስጋ አለች አለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ኢዛ ሰለሐት ሰለሐ አልጀሰዱ ኩሉ፣ እሷ ካማረች ከበጀች ከተስተካከለች ሁሉም ነገር ተስተካከለ። ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉ፣ እሷ ከተበላሸች ሁሉም ነገር ይበላሻል። አላ ወሂየ አልቀልቡ፣ እሷም ቀልብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላው በአላህ ላይ መልካም ጥርጣሬ መጠራጠር። አና ዒንደ ظኒ አብዲ አሉ አለ አላህ፣ እኔ ባሪያዬ በጠረጠረኝ ሁኔታ ያገኘኛል። አላህን በመልካም መጠርጠር። በተለይ ደግሞ በሽታ ሲመጣ ህመም ባለበት ሰዓት ላይ አላህ ይምረኛል፣ አላህ ጀነትን ይለግሰኛል፣ ተስፋው ወደዛ ማለምለም አለበት ይላሉ ዑለማዎች። ለምን ልክ በሽታ ሲመጣ ወንጀል ላይ ወድቃ ከሆነ ሸይጣን ይመጣና ይጫወትብሃል። የሁሉ ዘለህ ጨፍረህ አሁን በሳ ስትመለስ አታፍርም? ተስፋ ቆርጠህ በአላህ እንድትክድ መንገዱን ያመቻችልሃል። ዑለማዎች ታዲያ ምን አሉ? ረጃና ኸውፍ የሚባለው 50% መሆን አለበት። ነገር ግን አንዱ የሚበልጥበት ቦታ አለ። መቼ? እንደዚህ ጭንቅ መከራ ውስጥ በሽታ ላይ መጨረሻ ሰዓት ላይ አላህ ይምረኛል፣ ሸይጣንን ማበሳጨት፣ አላህ ይምረኛል የሚለውን ተስፋ ማድረግ፣ እንዳይቀጣኝ ብለህ መስጋት። ግልጽ ነው አይደል? ለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲነግሩኝ ይላሉ። አንዱ ሰሃባ ዘንድ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ገቡ። ሊሞት እያለ ነው። ከዛ ነብዩ እስቲ ምን ያገኘሃል? ውስጥ ያለው ነገር ምንድነው ብለው ጠየቁት። ያ ረሱላህ፣ አንተ የአላህ መልእክተኛ ወይ ኢኒ አርጁላህ፣ እኔ አላህን ተስፋ አደርጋለሁ፣ ወኢኒ አኻፉ ዙኑቢ፣ ወንጀሌንም ደግሞ ሰጋው ፈራው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የጅተሚዓኒ ፊ ቀልቢ አብድን ሚስሊ ሃዛል መውጢን ኢላ አጣሁ ላሁ ማ የርጁሁ ወአመነሁ ሚማ የኻፍ። አንድ የአላህ ባሪያ ነው። እነዚህ ሁለት ነገሮች አይሰባሰቡ። አላህ ከሚፈራው ነገር ነጃ ያለው ቢሆንና የሚፈልገውን ነገር የሰጠው ቢሆን እንጂ አላህን በመልካም መጠርጠርና ወንጀልህን መስጋት መፍራት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 3 ቀን ሲቀራቸው ይላሉ ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ሰሚዕቱ ነብዩ ሰለላሁ ዐለይሂ ወሰለም ቀብለ ወፋቲሂ ቢሰላሲ፣ ከ3 ቀን በፊት ነብዩ ሊሞት ሲሉ ምን አሉ? ላ የሙተነ አሐዱኩም፣ አንዳችሁ እንዳይሞት ኢላ ወሁወ ዩሕሲኑ ቢላሂ ظነ ረዋሁ ሙስሊም፣ በአላህ ላይ መልካም ጥርጣሬ ኖሮት እንጂ እንዳይሞታ አላህን ተስፋ ማድረግ መጠርጠር። ሌላው ዱዓ ማብዛት ነው። አናቆም ሰላት ሰግደን ያ ረቢ ተቀበለኝ፣ ያ ረቢ ዛሬ መስጊድ እንደተቀመጥኩ ሁሌ አስቀምጠኝ፣ ያ ረቢ ጽናቱን ለግሰኝ ብለን ዱዓ ማድረግ። ለምን? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሁል ጊዜ ስራቸው ነበር። ይህንን ዱዓ በሚያደርጉበት ሰዓት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ረዲየላሁ ዐንሁ ምን አላቸው? አንተ የአላህ መልእክተኛ ወይ ይህንን ዱዓ ያበዛሉ ብሎ ጠየቃቸው። አዎ አበዛለሁ። ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያይር ቆይ ጌታ ወይ እኔን ዲኔን እስልምና ላይ አጽናኝ፣ ማንነቴን በእስልምና አድርጎ ብሎ ዱዓ ሲያበዙ ቃለ ፈቁልና ያ ረሱላላህ፣ አንተ የአላህ መልእክተኛ ወይ አመና ቢክ፣ በአንቱ አምነናል በመልእክተኝነቱ፣ ወቢማ ጂእተ ቢሂ፣ ይዘውት በመጡት ነገርም ተቀብለናል። ፈሀል ተኻፉ ዐለይና፣ አሁን እርሱ በእኛ ላይ ይፈራሉ እንደው ከዲን ይወጣሉ ብላችሁ አሏቸው። ቃለ ነዓም፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈቃለ ነዓም፣ አዎ ኢነል ቁሉብ፣ ቀልቦች እኮ በይነ ኡስቢዐይን ሚን አሳቢዕላህ፣ ከአላህ ጣቶች መካከል በሁለት ጣት ውስጥ ነው። አዘ ወጀል ዩቀልቡሃ ከይፈ የሻ፣ እንደፈለገ አላህ ይገለባብጣቸዋል። ዩቀልቡሃ፣ ይገለባብጣታል። ጠዋት ሙስሊም የነበረ ማታ ሊክድ ይችላል። ልክ ውሃ ጥዳችሁ እንደሚንተከተከው የሰው ልጅ ቀልብ ከዛ የበለጠ ይገለባበጣል አሉ።
በየትኛው ማረፊያው በየትኛው በኩል እንደሚጸና አይታወቅም። ስለዚህ ዱዓ ያስፈልገዋል። ምን አይነት ዱዓ? ጌታ አጽናኝ፣ ደካማ ነኝ፣ በዲንህ ላይ አጽናኝ ብለን የሁል ጊዜ ዱዓችን መሆን አለበት። ኻቲማ የሚበላሽበት መንገድ ምን ነው ከተባለ አንደኛው አላህ ይጠብቀን ገፍላ ላይ መሆን። ሁሌ ገፍላ ላይ ከአላህ የራቀ ሰው ኻቲማው ሊበላሽ ይችላል። በወንጀል ላይ መጽናት። አንዳንድ ሰው ወንጀል ይሰራል፣ ዛሬም አይመለስም፣ ነገም አይመለስም። ጊዜ ይሰጠዋል። መቼ? ቆይ እድሜ 40 ሲሞላ እህቴም ቆይ ሂጃብ የምለብሰው ሳገባ ነው፣ ቆይ የሆነ ቦታ ስደርስ ነው፣ ትምህርቴን ስጨርስ ምናምን አናውቀውም መቼ እንደሚወስደን። ኻቲማችን ሊያበላሽብን ይችላል። የዚህ አይነት ምኞቶች በወንጀል ላይ መዘውተር፣ ወንጀል ላይ መቆየት ከባድ ነው። የሆነ ቦታ መስጊድ ዳዕዋ ተደረገን፣ ለኔ ነው መልእክቱ ብለን ወደው ተውባ እናድርግ። እዛው በተቀመጥንበት ለምን ሳንነሳ እዛው አጀላችን ሊደርስ ይችላል። እድሉን ባገኘንበት ሰዓት የሚያስታውሰን ባገኘን ሰዓት ያ ረቢ ማረን ማለት ተውባ ማድረግ ወደ አላህ መመለስ። አለዛ በዛች ቦታ ላይ መጽናት፣ ወንጀል ላይ መቀመጥ ከባድ ነው። ኢብኑ ቀይም ረሕመቱላሂ ዐለይሂ ምን ይላሉ? ወዕለም ወቅ አነ ሱወል ኻቲማ አዕዘነ አላሁ ተዓላ ሚንሃ ከሷ አላህ ይጠብቀናል። ላ ተኩኑ ሊመን ኢስተቃመ ዛሂሩሁ ወሰለሐ ባጢኑሁ ከላይም ቀጥ ያለ ውስጡም ጽድት ያለ ንጹህ የሆነ የተስተካከለ ሰው ላይ ኻቲማ መበላሸት አይመጣም። ማሱሚያ ቢሃዛ ወላ ዑሊመ ቢ ይህን እስከዛሬ አልሰማንም፣ በዚህም አይታወቅም የለም። ለምን? ውስጡም ንጹህ ነው። ከላይም ንጹህ ከሆነ አላህ የተቀበለው ማሻአላህ ነው። ምናልባት ሊበላሽ ብሎ ማለት ነው ውስጡ ተበላሽቶ ከላዩ ዛሂሩ ያማረ ይመስለው ነው፣ ውስጡ ግን የተበላሸ የሙናፊቅነት አይነት ምልክት ያለበት። በዚህ ነገር ላይ መቼም አልተሰማም። የሚበላሸው ማን ነው? ወኢነማ ተኩኑ ሊመን ለው ፈሳዱን ፊል ዓቂደቲ አው ኢስራሩን ዐለል ከባኢሪ ዓቂዳው ከተበላሸበት ወይ ትላልቅ ወንጀል ላይ ደግሞ የተዘፈቀ ሰው ካልሆነ በስተቀር ውስጡም ላዩም ያማረ ሰው መጥፎ ሆነ ሲባል ሰምተን አናቅም። አንድ ዓሊም ምን ይላሉ? አንደኛው ሊሞት ሲል ላኢላሃ ኢለላህ በል ብለው ታጠገቡ መጡ። እሱ ግን እናንተ በምትሉት ነገር ክጃለሁ አለ። ወማተ ዐላ ዛሊክ በዛም ሞተ። ፈሰዐልቱ ዐንሁ ጠየኳቸው። ፈኢዛ ሁወ ይህ ሰው እኮ ነበረ ሙድሚኑ ኸምሪን ኸምር አዘውትሮ የሚጠጣ ሰው ነበረ። ኸምር የሚጠጣ ሰው ኢብኑ ደቂቅ አልዒድ ምን ይላሉ? አክሉ ሪባ የሚበላ ወለድ ተጠንቀቁ። ሙጀረቡን ሊሱኢል ኻቲማ ኻቲማ ለመበላሸት ትልቅ ምክንያት ይሆናል፣ ስለታየም ነው ይላል። ላኢላሃ ኢለላህ በል ሲባል አንዳንዱ አላህ ይጠብቀን። ላኢላሃ ኢለላህ በል ነገ ልትሞት ስትል ይጠቅምሃል ሲባል ቆይ ነገ እለዋለሁ ይላል። አላርም አይደለም እኮ የሞላኸው፣ የዛ ሰዓት የሚመጣ አይደለም። የሚመጣው እኮ ዛሬ የኖርንበት ነው። ዛሬ የሰራነው ነገር የዛን ይስተካከላል። አለዛ ግን እየተበላሸ ይመጣል። ሌላኛው በድብቅ የሚሰራ ወንጀል ኻቲማን ለማበላሸት ምክንያት ይሆናል። አላህ ይጠብቀን። ድብቅ ሰው አያየኝም ማንም የለም ብለን በድብቅ ምን ሰራ ወንጀል ኻቲማ ለመበላሸት ምክንያት ይሆናል አሉና አንድ ሐዲስ እንደ ምክንያት አመጡ። ኢነ ረጁለ አንድ ሰው ለያዕመሉ አመል አህሊ ጀና የጀነትን ሰው ስራ ይሰራል። ፊማ የብዱ ሊናስ ሰዎች በሚያዩት እይታ ሲታይ የጀነት ነው። ወሁወ ሚን አህሊ ናር እሱ ግን የጀሃነም ሰው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንዱ ሰሃባ ይሄ ሰው የጀነት ነው እያለ ሲመሰክሩ ጂሃድ ላይ ሻሂዱ ነው፣ እሱማ የጀሃነም ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩማ ጀሃነም ያሉት ያለ ምክንያት አይደለም ብሎ ተከታተለው ሄደ። ሲያዩ መጨረሻ ጠላት ያቆሰለው ቁስል ነበረ። ሰብር አጣና ሰይፉን መሬት ላይ አድርጎ ተኛበት። ሆዱ ላይ ከቶ ከጀርባው እንደወጣ አደረገ። ራሱን በራሱ ገደለ ማለት ነው። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ እውነት ብለዋል። ምን ይሄን እኮ እንዲተመለከቱ ሲሉ ይሄንን ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ኻቲማችን እንዲያምርልን እነዚህና መሰል ነገሮችን እናድርግ። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. استغفر الله استغفر الله استغفر الله استغفر الله. الحمد لله رب العالمين
وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه أجمعين. أما بعد فأوصيكم ونفسي بتقوى الله تعالى فإن من اتقى الله وقاه وعصمه وأواه. قال تعالى يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم. أيها المسلمون إن للحسن الخاتمة علامات وأمارات وإدحات فأيما امرئ مات إهداها كانت بشارة له ويا لها من بشارة. خاتمة ለማማር ምልክቶች የተለያዩ ነገሮች አሉ ይባላል በዱንያ ላይ። የመጀመሪያው ሸሃዳን ብሎ መሄድ ኻቲማው የማማር ምልክት ነው። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ መን ካነ አኺሩ ከላሚሂ ላ ኢላሃ ኢላላህ ደኸለል ጀና። የመጨረሻው ቃል ላ ኢላሃ ኢላላህ የሆነለት ሰው ጀነት ገባ። ይገባል አይደለም፣ ደኸለል ጀና ጀነት ገባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የመጨረሻው ቃል። ስለዚህ የመጨረሻው ቃል መቼ ይመጣል ከተባለ ዛሬ ስንኖረው ነው። እናዘወትረው። ከሀገራችን አንድ አሊም አንዱ ሊሞት ሸሃዳ ያዛሉት የኮምፒውተር ሳይንስ አስተማሪ ነው። በዛ ላይ ነው ምሩቅ የኖረው በሱ ነው። ሰላት የለ ምን የለ ቁል ላ ኢላሃ ኢላላህ ይሉታል። ኤፍ1 ኢንተር ተጫኑ ይላል። ኮምፒውተር ላይ ኖረው እቺን ቃል እየተናገረ ይሄ። ሌላኛው ካፒቴን ነው፣ ሱዑዲያ ነው። የሳውዲያ ዶክተሮች ሊሞት ሲል ሸሃዳ ያዝ ይሉታል። ላኢላሃ ኢላላህ በል ሲሉት ዶክተሮቹ ቸኩለው ነው እንዳያመልጠን ብለው ኩሩፎቹን ይሄ መዱን የሚሳበውን ምኑን ትተው ቁል ላኢላሃ ኢላላህ ቁል ላኢላሃ ኢላላህ ይሉታል። ይሄ ደግሞ ሊሞት እያለ አንተ ዶክተር ወይ መዱን ረሳኸው የሚባለው እኮ ላኢላሃ ኢላላህ ነው እያለ ሊሞት እያለ ያስተምራል። አላህ ያገራለት ምን ያነሳው ነው እንደዚህ ከተባለ የኖረበት ነው። ስለዚህ አፍደሉ ዚክሪ ከዚክሮች ሁሉ በላጩ አንዱ ላኢላሃ ኢላላህ ነው። እናዘውትረው። ለመቼ ይጠቅምሃል? መጨረሻ ሰዓት ይጠቅምሃል። ያልሰራኸው ያልኖርክበትን ስለማታገኘው። ስለዚህ የመጨረሻው ቀን ላኢላሃ ኢላላህ የሆነለት ሰው ጀነት ገባሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው የኻቲማ ማማር ምልክቱ ኢማም አሕመድ ትርሚዚ እንደዚሁም አልባኒ ሐሰን ባሉት ሐዲስ ላይ ጁማዓ ቀኑም ወይ ሌሊቱም መሞት ምልክት ነው ያማረ ነው ይላሉ። أن عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم ما من مسلم يموت يوم الجمعة أو ليلة الجمعة إلا وقاه الله فتنة القبر. عند مسلم የለም በጁማዓ ቀን በሌሊቱ ከሞተ አላህ ከቀብር ቅጣት የጠበቀው ቢሆን እንጂ አላህ ኻቲማችን አላህ ያሳምርልን። ሌላው የመጨረሻው በዚህ ፕሮግራማችን ላይ ኻቲማ የማማር ምልክት ስራህን እየሰራህ በመልካም ነገር ላይ ሆነ መሞት የኻቲማ ምልክት ነው። አሁንም ሁዘይፈቱል የማን ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ መን ቃለ ላ ኢላሃ ኢላላህ ብሎ ختم له ለሱ በዛው የመጨረሻው ነነሰው ቢሃ ደኸለል ጀና ጀነት ገባሉ። ወመን ሳመ የጾመ የውመን አንድ ቀን ኢብቲጋ ወጅህላህ የአላህን ፊት ፈልጎ ለአላህ ብሎ ጾሞ ختم له ቢሃ በዛው ختمው ከሆነለት መጨረሻው ቀን ከሆነ ደኸለል ጀና ጀነት ገባል። ወመን ተሰደቀ ቢሰደቀቲን ሰደቃም ሰጥቶ ኢብቲጋ ወጅህላህ የአላህን ፊት ፈልጎ ሰደቃ ከሰጠ ختم له ቢሃ በሱ ختم ከተደረገለት መጨረሻው እሱ ከሆነለት ደኸለል ጀና ጀነት ገባ። ረዋሁ አሕመድ ወሰሐሐሁ አልአልባኒዩ። ስለዚህ ኻቲማችን እንዲያምር ሁሌ ጭንቀታችን ይሆን የሆነ ነገር ሲባል እከሌ አንበል። እኔስ ምንድነኝ? መጨረሻዬ እንዴት ነው? በምን ሁኔታ ነው የምሄደው? ቀብር ስገባ ስራዬ ብቻ ነው የሚከተለኝ። የሰገድኳቸው ሰላቶች ነው የሚከተሉኝ። ያደረኩት ዚክር ነው፣ መልካም ስራዬ ነው። መጥፎም ካለ መጥፎ ስራዬ ነው። አይላቀቅም። ወዳጆችህ የምትወድ ባለቤትህ አንድ ቀን ቀብር አታድርም። የሚወድሽ ባለቤትሽ አንድ ቀን ቀብር አያድርም። ወዳጆችህ ጓደኞችህ ስንት ቦታ ስንት ሀገራ ስትዞር የነበርካቸው በጣም ወዳጄ የልብ ጓደኛ የምትለው አንዱ ሰው
ቀብር አብሮ አይገባም። ካንተ ጋር የሚገባው ማን ነው? ስራህ ነው። ስራህ ኢን ካነ ሷሊሐን መልካም ከሆነ ያስደስትሃል፣ አለዛ ግን በስራህ ትጸጸትበታለህ። ስለዚህ ኻቲማችን ያማረ እንዲሆን የሁላችንም ዱዓ እናድርግ። ፈጥልቡ ረሒመኩሙላህ ሁስነል ኻቲመት بالمداومة على طاعات ربكم والبعد عن معصيته والاستقامة على أمره، فما أعظمها من غاية وما أجلها من مطلب. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين، فقد أمركم الله تعالى بالصلاة والسلام عليه في محكم كتابه، حيث قال عز قائلا عليما: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين، وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واذكروه جليل على يذكركم واشكروه على نعمه يزيدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.